ሰው ለመዳን ምንድነው የሚያስፈልገው ብለሽ ነው የምታምኚው? ለመዳን በልቡ ማመን አለበት፣ በልቡ መቀበል አለበት። ቀህ ነው። እሺ ንስሐስ? ያው ንስሐ እኮ አብሮ የሚመጣ ነገር ነው አይደለ? አብሮ ነው የሚመጣው ብዬ አምናለሁ። ልክ ነው። እሱ አብሮ ነው ሰሬንደር ስታረግ አብሮ ይመጣል። ንስሐ ትገባለህ። ግን ማመኑ ምንድነው? ማመን የሚባለው ነገር ምንድነው መሰለ? በቃ እውነት እግዚአብሔር እንዳለ ማመን፣ እውነትም የመጽሐፍ ቅዱሱ እግዚአብሔር እውነተኛው አምላክ እንደሆነ ታምናለህ። ከዛ የእግዚአብሔርን ቃል ታነባለህ። ምክንያቱም ካላነበብከው ስለማታውቀው ማን እንደሆነ ታነባለህ። ያነበብከው ነገር ደግሞ ያው እንድታምን ያደርጋል ማለት ነው። ያው የእግዚአብሔር ቃል ነው። ስለሱ ምንም ልዩነት የለም። እሱ ይሄ በጣም 100 ጊዜ የሚባል ነገር ስለሆነ ሰው በቃ የእግዚአብሔርን ሕልውና ዓለምን ያዳነበትን መንገድ መቀበል አለበት። ለእኔ ብሎ መቀበል አለበት። ክርስቶስ ፈጥሮኛል፣ ወልድ መንፈስ ቅዱስ አንድ አምላክ። ከዛ ክርስቶስ በተለየ አካሉ ሰው ሆኖ ሞቶ ተሰቅሎ ተገርፎ የኃጢአቴን ዋጋ ከፍሎ አድኖኛል ብሎ መቀበል አለበት። ይሄ እምነት ነው አይደል? እምነት ማለት ኦቨርኦል ትሩ ኮንፌስ የምታደርገው በልብህ የምታምነው ለቀ ይሄ እውነት ትክክል ነው ስትል ማለት ነው። እሺ አሁን እኔ የጠየኩሽ ግን ንስሐ ማለት ንስሐ ከእምነት ጋር አይጨፈለቅም አይደል? ንስሐ፣ ፍቅር፣ እምነት ምናምን ሲባል የየራሳቸው ኮንሴፕቶች ናቸው። ንስሐ ያስፈልግሻል አያስፈልግሽም? አንቺ አሁን ለመዳን አዎ ያስፈልጋል እንዴ። እግዚአብሔር ጋር ሄደ ይቅርታን መጠየቅ አለብህ ለሰራሃቸው ጥፋቶች፣ ላደረግካቸው ዳሜጆች፣ ህይወትህም ላይ በሌሎችም ላይ ላደረግከውን ነገር እግዚአብሔርን መጠየቅ ግድ ይላል። እስኪ ይቅርታ ለሰው አድርገህ ካልሆነ ያንን ነገር ኮንፌስ ታደርጋለህ። ልክ ነው፣ ግድ ነው። ስለዚህ አየሽ ሰው በእምነት ብቻ ነው የሚድነው ራሱ የሚለው ቢያንስ ንስሐን ኤክስክሉድ ሲያደርግ ፌል ያደርጋል ማለት ነው አይደል? ነው እንዴት ውስጥህ፣ ምክንያቱም ውስጥህ ምንድነው አሁን ይቅርታን ካልጠየቅ እንዴት ብሎ ራሱ ልብ ውስጥ ማመን ይመጣል? ምክንያቱም ይለያያሉ አይደለም ያልኩ ሜሪ፣ ልክ ነሽ። አይለያዩም። ንስሐና እምነት ተለያይተው አይደለም የሚመጡት። ግን ንስሐ ለምሳሌ መጽሐፍት ንስሐ ብለው ንስሐ ማለት ሪግሬት ማድረግ፣ ለመቀየር ራስን ሰብሚት ማድረግ፣ መወሰን፣ ያለፈውን ህይወት መጥላት፣ አዲስ ህይወት መፈለግ ነው አይደል? የልብ ለውጥ ነው ንስሐ። እሱን መፈለግ ማለት ነው። እምነት ማለት ደግሞ ቅድም እንዳልሽው የክርስቶስን አዳኝነት ይህንን ሊያደርግልሽ እንደሚችል ማመን ማለት ነው አይደል? ፍቅር ምናምን የሚሉት ደግሞ መታዘዝ ናቸው። ካመንሽ በኋላ ሰብሚት ማድረግ አለብሽ። ምክንያቱም ኢየሱስ ክርስቶስን አንድ ሰው ጌታ ነው ካለ ጌታ ነው ብሎ ኮንፌስ በሚያደርግበት ሞመንት አይ አም ዘ ሰርቫንት ኦፍ ሂም እያለ አብሮ ኮንፌስ እያደረገ ነው አይደል? አዎ ያው መዳን ፕሮሰስ አለው። መጀመሪያ እኮ ስለዚህ ይኸውልሽ አሁን መንፈስ ቅዱስ ኮንቪክት ያደርጋል ይላል። ኢቭን ኢየሱስ ክርስቶስን ጌታ ነው ብለን ኮንፌስ ስናደርግ ለሱ ለመገዛት ቃል እየገባን ነው አብረን። ካልሆነ አንድ ሰው ወደፊት ለክርስቶስ ትእዛዝ ለመገዛት በሱ ለመኖር እሱ ባዘዘው የምሰጣችሁ ትእዛዝ አለኝ እሷም ፍቅር ናት ብሎ በወንጌል ተናግሯል። ብዙ ጊዜ የተራረሱ እውቀት አለ ያስተማረው ስለ የሰው ልጅ እንዴት መኖር እንዳለበት። ጌታችን ሕግ ሙሴ በደብረ ሲና ተራራ ላይ እንደተቀበለው እሱ ደግሞ በተራራ ላይ ወጥቶ የሰራው እንዲህ ብላችሁ ኖሩ፣ ስትጾሙ እንዲህ ብላችሁ ጸልዩ፣ ስትመጸውቱ እንደዚህ መጽውቱ፣ ለገንዘብ አትገዙ፣ እንደዚህ እያለ የዋሃን ብፁዓን ናቸው እግዚአብሔርን መንግስት ያዩዋታል፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ፣ ሲያሳድዷችሁ መርቁ፣ ጠላቶቻችሁን በጥል አትመልሱ፣ እንደዚህ እያለ ጌታ የሰራው ያስተማረው ሕግ አለ። አንድ ሰው ክርስቶስን ጌታ ነው ብሎ ኮንፌስ ሲያደርግ ይሄን ለመፈጸም አብሮ ቃል እየገባ ነው። ስለዚህ እምነት ራሱ ከመታዘዝ የተለየ ነገር አይደለም ማለት ነው አይደል?
እንዴት እንደመረጠ ይናገራል። በክርስቶስ ሰዎችን እንደመረጠ መጀመሪያ የሚጀምረው ፕሪዴስቲኔሽን ላይ ነው ብዬ አስባለሁ። በእግዚአብሔር ፈቃድ ሰዎች ይመረጣሉ፣ ከዛ ደግሞ እግዚአብሔር ይጠራል። ኦኬ፣ የትኛው ፕሪዴስቲኔሽን ነው የምትቀበዩ? የካልቪኒስቶችን ነው ወይስ የሉትራኑን? እኔ ምንድነው ጋር ሀዘ ፎር ኖሌጅ ብዬ አስባለሁ። ማን ወደሱ እንደሚመጣ ያውቃል፣ ማን በዛ መሰረት ይመርጣል ማለት ነው ብዬ ነው ማምነው። ካልቪኒስቶቹ የሚሉት አይ ቲንክ ካልቪኒስት የካልቪኒዝም ነው ደብል ፕሪዴስቲኔሽን ማለት ነው። ደብል ፕሪዴስቲኔሽን ማለት የሚድኑትም የሚጠፉትም በእግዚአብሔር የተወሰነላቸው ናቸው ማለት አይደለም። ተወስኖብን አይደለም። እግዚአብሔር ሀዘ ፎር ኖሌጅ ብዬ ነው ማስበው እንጂ ወስኖብን አይደለም። እኔ ጠራኝ። የምን ፎር ኖሌጅ እንደምታምኝ እንደምትከተዩ he has a foreknowledge እኛም እኮ የምንቀበለው ነው። እኛም እንቀበለው ነው። በሱ ነው ማምነው ነው። ያኛው የተወሰነባችሁ የሚለውን ነገር እነሱ ግን እንደዛ አይደለም የሚሉት። ካልቪኒስቶችም ሉተራኖችም አንድ ሰው እግዚአብሔር ቀድሞ ስለሚያውቅ ነው ፕሪዲስታይን ያደረገው አይደለም የሚሉት። ቀድሞ የሚታወቅ ነገርም የለውም ነው የሚሉት። እምነት ራሱ ማመን አይችልም። ኦልሬዲ ዴድ ነው። ይሄ ቶታል ዴpravity የሚባለው ትምህርት የሚያምንበት ራሱ ለእግዚአብሔር ሰሚት ማድረግም አይችልም። ኦልሬዲ የሞተ አካል ነው። የሞተ አካል ምንም ኮንትሪቢዩት ማድረግ አይችልም። ስለዚህ እግዚአብሔር ቀድሞ የሚያየው ነገርም የለም ነው የሚሉት። በቃ እሱ በፈለገው እንደ ራሱ ሶቨሬን ዊል ይወስናል እንጂ ቀድሞ የሚያየው ነገርም የለም ነው የሚሉ። ግን አይ ቀድሞ ሰው እንደሚያምን ለወንጌል እንደሚገዛ እንደሚታመን እግዚአብሔር ቀድሞ ስለሚያውቅ ቀድሞ ያወቃቸውን ወሰናቸውማ። ያው ይሄ በጣም ኖርማል የሆነ ትምህርት ነው። ጥሩ። ምክንያቱም የሰዎች ልጆች እንዲጠፉ የእግዚአብሔር ፈቃድ አይደለም ስለሚል መቼስ ለጥፋት ከፈጠረን ነው እንደዛ ሊሆን የሚችለው ካልቪኒስቶቹ የሚሞቱትም ለእግዚአብሔር የሚጠፉትም ለእግዚአብሔር ክብር ነው የሚጠፉ ነው የሚሉት። እነሱ በጣም እሱ ከሆነ ፕሬዴስቲኔሽን አንቺ ዲፋይን ባረግሽው በፎርኖሎጂ እሱ ምንም አያከራክርም። ግን አንቺ ጥሩ ነገር ብለሻል። አሁን ድነት ፕሮሰስ ነው ሂደት ነው የሚለው ነገር የሚያስማማ ነገር እኮ ነው። እንዴት እንደሚሆን እራሱ አታውቅም እኮ። ምክንያቱም ምን አለ ኢየሱስ ክርስቶስ ሲናገር መንፈስ እንደ ንፋስ ናት አለ። ከየት ወዴት እንደሚመጣ አታውቁም፣ የእግዚአብሔር መንፈስ እንደዛ ናት እያለ ሲናገር ነበረ። ማለት ማንን እንደሚያገኝ ሲነፍስ ወደ ማን እንደሚሄድ አይታወቅም። ልክ ንፋስ ወዴት ከየት መጣ ወዴት ሄደ እንደማትለው እግዚአብሔር መንፈስ እንደዛ ነው። ሰዎችን ሲያገኝ እንደዛ ነው፣ አታውቀውም። ከዛ ግን ያው ስራውን ይሰራል ማለት ነው። እና ፕሮሰስ አለው ብዬ አምናለሁ። ከዛ ከጥሪያችን በኋላ ደግሞ በሚስጥራተ ቤተክርስቲያን ጸጋ መንፈስ ቅዱስ ይተላለፋል ብለሽ ታምኛለሽ? በጥምቀት በቅዱስ ቁርባን እሱን አላምንም። ስላላመንኩት ግን ሁሉን ነገር አውቃለሁ ማለትም አይደለም። እኔ ስላላደረኩት ግን ፐርሰናሊ በመጽሐፍ ቅዱስ ካየ ነው እንዴት ልበል፣ ምንድነው መንፈስ ቅዱስ ስራው ብዬ ማምነው ሰዎችን ኃጢአታቸውን ኮንቪክት ያደርጋል ይላል። ስራው እኮ ያ ነው። ሰዎችን እውነትም ኃጢአታቸውን ወደ ውስጥ አይተው ዋው እኔ ምን አይነት ኃጢአተኛ ሰው ነኝ ብሎ ያ ደረቱን እንደደቃው ሰው የሚያደርግ መንፈስ ነው እግዚአብሔር መንፈስ። እና እሱን ማድረግ ከቻልክ ራሱ እኮ በቃ ወደ መዳን መንገድ እየመጣ ነው ማለት ነው። ምክንያቱም ይሄን ነው የሚሰራው ብዬ አምናለሁ። ይሄ ስርዓት ስላደረክ ቅዱስ ቁርባን ወር ጥምቀትን ስላረክ የሚመጣ ሳይሆን ሞረብ ልብህ ጋር ዲል የሚያደርግ ያሮጌውን ልብህን ቀይሮ አዲስ ልብህን የሚሰጥህ ነው ብዬ አምናለሁ። እሱ ልክ ነው። እሱ እኮ አሁን እኛ እሱን አንቃወም። መንፈስ ቅዱስ ልብን ኮንቪክት ያደርጋል፣ ሰውን ወደ ንስሐ ይመራል፣ ወደ እምነት ይመራል ምናምን የሚለው እሱ ማንም ሰው አይቃወምም። በጣም ግልጽ የሆነ የክርስትና አስተምሮ ነው፣ በግልጽ የተነገረ ነው። ግን ስለ ምስጢራተ ቤተክርስቲያን ለምሳሌ ጥምቀት የኃጢአት ስርየት ለአዲስ ለመታደስ የሚሆን እጽበት መታጠብ፣ ክርስቶስን መልበሻ፣ ከክርስቶስ ጋር መሞቻና መነሻ ሞቱን ከክርስቶስ ሞት ከትንሣኤው ጋር የምንካፈልበት የእግዚአብሔርን መንግስት እንደ አዲስ ተወልደን የምናይበት እግዚአብሔር ያንን የሚሰጥበት መንገድ ነው።
ተብሏል። ከእምነት ተቃርኖ አይደለም፣ በእምነት ነው። ጥምቀትም ቅዱስ ቁርባንም ያለ እምነት ሰው ቢቀበለው አያድነውም፣ አያደርግለትም። ላመነ ሰው የሚደረግ ነው። ግን በጥምቀት የኃጢአት ስርየት እንዳለ በመጽሐፍ ቅዱስ በግልጽ ተነግሯል። በጥምቀት ልጅነት፣ የእግዚአብሔር ልጅነት ተነግሯል። በጥምቀት ከክርስቶስ ጋር መተባበር ተነግሯል። በጥምቀት ክርስቶስን መልበስ ተነግሯል። እና እነዚህን ነገሮች አንቺ አትቀበያቸውም? እኔ ባጭሩ ስገልጸው ይሄን የምቀበለው እንደ ኦቢዲየንስ ነው፣ ትእዛዝ ብዬ እቀበላለሁ። እኔም ተጠምቄያለሁ። መጽሐፉ እንደዛ መች ይላል? መጽሐፉ እኮ ይሰጣሉ ነው እንጂ የሚለው እንደ ኦቢዲየንስ አይልም መጽሐፉ። ለምን መሰለ? አዎ እሺ ቀጥል። ለሌ የፈለኩት ምንድን ነው ሕዝቅኤል 36 ላይ ከ6 እስከ 27 ምን ይላል? አዲስን ልብ እሰጣቸዋለሁ እና መንፈሴን ደግሞ በውስጣቸው አደርጋለሁ ይላል። አየህ፣ ምንም ሪኳየር ውሃ ዝቅ ብሎ ምን ይላል? ንጹህ ውሃ ረጭባቸዋለሁ ይላል አይደል እኮ። አየህ፣ መጀመሪያ የሚመጣው እኔ ምንድን ነው ከቅድም ጀምሮ ስለነበረው የትኛው ነው የሚቀድመው ነው እኮ። እኔ እኮ በውሃ መጠመቅን እኔም ተጠምቄያለሁ። ሁሉም ክርስቲያን መጠመቅ አለበት፣ ግዴታው ነው ራሱ ብዬ አምናለሁ። ግን የትኛው ነው የሚቀድመው ነው እኮ። ግዴታው መሆኑ እኮ አይደለም ችግሩ። የሚሰጠውን ጥቅምም እኮ አክሴፕት ማድረግ አለብሽ። በመጽሐፍ ከተነገረ ጥምቀት ይሄን ይሰጣል። የመዳን ግን ምንጭ ነው ብዬ አላምንም ነው። አይ ቲንክ መልሴ ምን መሰለህ? እግዚአብሔር መንፈስ ነው የሰውን ልጅ አዲስ ልብ የሚሰጠው እንጂ በሕዝቅኤል 36 መሰረት ጥምቀቱ አይደለም ብዬ አምናለሁ። ግን ብትጠመቅ ሕዝቅኤል 36 እስኪ አንብቢው እስኪ። ስለ ልብ መታደስ ብቻ ነው የሚያወራው፣ ስለ ጥምቀት አያወራም። እስቲ እንየው ከፍቼ። ክፈችው እስኪ። እሺ አንዴ እሺ ከ26 ጀምሬ ላንብበው። ከፈለክ ከላይ ማንበቢው ካልከኝ ሌትሚ ነው አዲስን። እሺ 36 ከስንት ጀምረሽ ነው? 26 ቆይ አንዴ ከ25 ጀምር። ይቅርታ ጥሩ ውሃ የሚለው 25 ላይ ናት። አዳም አንተ መክፈት ትችላለህ ወይ? ስክሪኑ ላይ አድርጋት። እሺ ልክፈተው ወይ? እኔ ልክፈተው? እንደዛ ማድረግ ይችላል። እኔ በከፍት ይሻላል። ከፍቼ ብዙ ነገር እስኬል 36 እሺ ላነበው እችላለሁ። ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ። አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይላል። አሚን። የስጋንም ልብ እሰጣችኋለሁ ይላል። እሺ ይሄ ትንቢት ስለ አዲስ ኪዳን እንደሆነ በአዲስ ኪዳን መጽሐፍትም ተጠቅሷል። ቅዱስ ጳውሎስም ጠቅሶታል። አይ ቲንክ ዕብራውያንም ላይ መሰለኝ ተጠቅሷል። አሁን የምጠይቅሽ እንደውም አዲስ ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ ከሚለው በፊት ቀደም ብሎ በጥሩ ውሃ እረጭባቸዋለሁ፣ ትጠራላችሁ፣ ከርኩሰታችሁ ትጠራላችሁ የሚለው ነው። ይሄንን ደግሞ ቅዱስ ማነው ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ተጠመቁ ከኃጢአታችሁም ታጠቡ የኃጢአት ስርየት ታገኛላችሁ ብሎ ጥምቀት ይሄ በሕዝቅኤል የተነገረው የኃጢአት ስርየት መታጠብ በጥምቀት እንደሚገኝ ቀድሞ በትንቢት የተነገረውን ሐዋርያት አጽንተውታል በተለያየ ቦታና እንደውም እኮ ይሄ የጠቀሽው ጥቅስ
መጀመሪያ ጥምቀት ከዛ መታደስ እንደሚገኝ ነው የሚናገረው አይደል? እኔ ምንድነው ያው ይሄ ውሃ ረጭባቸው ያለው ነገር እንደ ሲምቦሊክ ነው ማየው እንጂ በአዲስ ኪዳን ያለውን ጥምቀት ነው ወይ ደግሞ ሴርሞኒውን ነው ብዬ አላምንም። ሰፖርቲንግ እንትን እንፈልጋለን። እንደዛ ነው እርግጠኛ ይሄ ስለ ክርስቶስ ስለተናገረው ጥምቀት ነው የሚል እንግዲህ ማስረጃ ያስፈልገናል። ምክንያቱም መንፈሳዊ ውሃ ረጭባቸው ሲምቦሊክ ብለሽ ለመውሰድ አንቺ ምን ማስረጃ አገኘሽ? አው ላገኝ እችላለሁ። እሺ አንድ ጊዜ በተሰጠኝ ጊዜ ማስረጃ አለኝ እሱ እንዳልሆነ አንድ ጊዜ ስለማያወጣልኝ ነው። አንተም ደግሞ ማስረጃ መስጠት አለብህ ማለት ነው። ይሄ ስለ ጥምቀት ነው፣ ስለ አዲሱ ኪዳን ጥምቀት ነው የሚለውን ነገር ደግሞ አንተ ማስረጃ መስጠት ይገባል ማለት ነው። ምክንያቱም ይሄ ውሃ ከምንድን ነው የሚያጸዳችሁ ያላቸው ነው። አንደኛ ኮንቴክስቱን ስናየው ውሃው ከምንድን ነው የሚያጸዳችሁ ነው ያለው? ከኃጢአት ነው ያጸዳችኋል ያለው ወይስ ደግሞ ከምንድን ነው ያለው? ሕዝቅኤል 25 ላይ ያለው እርኩሰታችሁ ከርኩሰት ከጣዖቶች ሁሉ ትጠራላችሁ። ያው ከጣዖት አምልኮ ከርኩሰት ከኃጢአት ነው። ምክንያቱ ለምን መሰለሽ እንደዚህ የሚለው? በብሉይ ኪዳን ጣዖት አምልኮ እነዚህ የመሳሰሉ ኃጢአቶች ኢቭን የመስዋዕት ስርዓት የላቸውም ነበረ። ሰው ስርየት ኃጢአት የሚያገኝበት ስርዓት እንኳን አልነበረም። እና ይሄ የመሲያኒክ ፕሮፌሲ ነው ማለት በመሲህ ዘመን ለነዚህ መስዋዕት ለሌላቸው ኃጢአቶች እንኳ ስርየት ይገኛል። ጣዖት አምልኮን እንኳ ጨምሮ ስርየት የምታገኙበትን ጸጋ ሰጣቸዋለሁ። ይሄ ደግሞ በመረጨት በውሃ በመረጨት በጥምቀት እንደሆነ ይናገራል። አንቺ የውሃ መረጨት የሚለው ጥምቀት ጋር አይገናኝም ሲምቦሊክ ነው ብለሽ ለመተርጎም ምክንያት ያስፈልጋል። ጥሩ። ይሄ ቢካዝ ኮንቴክስቱን አይቼ ነው የምመልሰው እና ከምንድን ነው የሚያጸዳቸው የሚል ነው። ቢካዝ የአዲሱ ኪዳን ጥምቀት በክርስቶስ ማመንን አሜን መሞትና መነሳት እና እሱን ዲክሌር የምታረግበት ጥምቀት ነው። የተለየ ሚኒንግ አለው። እዚህ ጋር ግን ያለው እኔማ ጥምቀት እንደሆነ እኮ እርግጠኛ ነኝ። ምክንያቱም ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ተጠመቁ ከኃጢአታችሁም ትነጻላችሁ ብሎ ኦልሬዲ ይሄ በነቢያት የተነገረው ትንቢት በጥምቀት እንደሚገኝ ተናግሯል። መቼም ቅዱስ ጴጥሮስ ተጠመቁ ሲል ሲምቦሊክ ነው አትይኝም አይደል? አዎ ይሄ ግን ሕዝቅኤል ላይ ተጠቀሰው እንግዲህ ከምን እንደሚያጸዳቸው እየተናገረ ነውና ስፒሪቹዋል የሆነ ሲምቦሊክ የሆነ ነገር እንዳለው ነው የሚያሳየኝ። ጥምቀት እኮ ታዲያ ከዚህ የሚያነሳል አንድ ሰው በአዲስ ኪዳንም ቢሆን እኮ ጣዖት ሲያመልክ ቢኖር፣ በርኩሰት ቢኖር፣ በዝሙት ቢኖር ጥምቀት ከዚያ ያነጻዋል እኮ። ከኃጢአታችሁ ንጹህ ሲባል ይሄን አይጨምርም እንዴ? አዎ ግን ቆይ አንዴ ዘሁልቁ ላይ ስለዚህ ይናገራል። ኦፍ ኮርስ የአዲሱ ኪዳን ጥምቀት እንዳልሆነ ለማውጣት እየሞከርኩ ነው፣ ግን እንትኔ ስላልቻለኝ ነው። ዘሁልቁ ምዕራፍ 19 ላይ ይሄንን ማየት እንችላለን ስለምን እንደሚያወራ። እስቲ የሚያከፍት ሰው ካለ ቆይ አንድ ጊዜ። እሺ ቆይ ይሄ እየፈለኩት ነበር፣ ታች ጥቅሱን ጽፎልኝ ነው። ይሄ በጣም አስቸጋሪ በጣም ሰርኩላር የሆነ እንትን ነው የሚሆነው። አዳም አሁን ይሄንን ሕዝቅኤል ላይ ያለውን ጥምቀት አይደለም ለማለት ሐዋርያት ስለ ጥምቀት የሰበኩትን ትምህርት ሁሉንም ሲምቦሊክ እያሉ መተርጎም ይጠይቃል ማለት ነው። ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 20 ነው ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ ኃጢአትም ታጠብ የተባለውም ሲምቦል ሊሆን ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለውም ሲምቦል ሊሆን ነው። ሁሉንም ስለ ጥምቀት የተነገረውን ጥምቀት የኃጢአት ስርየት ያስገኛል የተባለው ቦታ ሁሉ ሲምቦል እያለ ሊተረጎም ነው ማለት ነው። እና ይሄ ሙሉ የአዲስ ኪዳን መጽሐፍትን እንደገና ሌላ ትርጉም የመስጠት ነው የሚሆነው። ግን ይሄ መታጠብ የሚለው ሲምቦሊክ እንዳልሆነ ልንገርሽ ሜሪ፣ ላሳይሽ። ለምሳሌ ቲቶ ምዕራፍ 3 ቁጥር 5 ላይ ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ቅድም ስታነቡት ነበር ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል አይደል? ለአዲስ ልደት በሚሆነው መታጠብ የሚለው ሲምቦል ነው።
አይ ልል የፈለኩት ምንድነው እዚህ ጋር ሲጽፈው ምን እያለ ነው? ሕዝቅኤል ላይ ሲጽፍ ይሄንን ከምን ጋር ነው ያያያዘው? ከጣዖት አምላኪነትና ይሄ ከጽዳት ምንድነው ይሄ አንክሊኒነስ ከሚሉት ነገር ጋር ነው ያያያዘውና አሁን ዘኍልቍ ምዕራፍ 19 ላይ ስትሄድ ብዙ አይነት የውሃ ፒዩሪፊኬሽን የሚሉት ነገር አለ ከእያንዳንዱ ነገር የሚጸዳበት ማለት ነውና እኔ ፐርሰናሊ ኤኮ የሚያደርግልኝ ያንን ነው። ያንን ወርድ እየተጠቀመ ነው። እነዚያ ሁሉ የተለያዩ ከውሃ ጋር የተያያዙ ስርዓቶች በብሉይ ኪዳን ፉልፊልመንታቸውን ያገኙት በጥምቀት ነው። ማለት የተለያየ ነገር በብሉይ ኪዳን ነበረ። በውሃም ለምሳሌ ሊቀ ካህናቱ ወደ ቤተ መቅደስ ሲገባ ታጥቦ ምናምን ነበር የሚገባው አይደል? ወደ አገልግሎት ሌዋውያን ሲገቡ ታጥበው እግራቸውን ታጥበው ምናምን ተናስተው ነበር የሚገቡት። ግን አልቲሜትሊ ይሄ ሁሉ ለአዲስ ኪዳኗ ጥምቀት ምሳሌ ነበረ። ብሉይ ኪዳን ላይ ዳይቨርሲቲ መኖሩ የአዲስ ኪዳኗን አንዷን ጥምቀት ሲምቦሊክ እንድትሆን አይደለም የሚያደርጋት፣ በብዙ መንገድ ተገልጣ ነበር ነው፣ በብዙ አስፔክት ተገልጣ ነበረ። እና አሁን ያንቺ አርጊመንት ያልገባኝ ኮንታሚኔሽን ስለሆነ ይሄ አንክሊንነስ ርኩሰት ምናምን ስለሆነ የተጠቀሰው ይሄ ለጥምቀት ተብሎ ሊተረጎም አልችልም የሚለው አርጊመንት ምን ይሆናል መሰለሽ? ጥምቀት ከርኩሰትና ከአንክሊንነስ አያነጻም የሚል አሳምፕሽን አለሽ ማለት ነው። እሱን የት ነው ያገኘሽው? አይ እኔ ዘኍልቍ ትንቢተ ሕዝቅኤል ላይ ያንን ወርድ ኤኮ እያደረገ ነው ከሚል ለብሉይ ኪዳን የተነገረው ብለሽ ነው የምታስቢው? ስለዚህ እሺ አሁን ዘኍልቍ 19 ላይ የተደረጉት የፒዩሪፊኬሽን ስርዓቶች በውሃ የሚደረጉ ስርዓቶች አንድ አይነት ናቸው ማለት እንችላለን ከአዲስ ኪዳን ጥምቀት ጋር? እንደዛ ማለት እንችላለን ማለት ነው። ይሄ ፕሮፌሲ ነው ይኸውልሽ፣ ይሄ ስለ አዲስ ኪዳን ፕሮፌሲ ነው። ብሉይ ኪዳን ላይ የተደረጉት ነገሮች ለጊዜው ሲምቦሊክ ሪቹዋልስ ናቸው፣ የሚያመለክቱት ወደ አዲስ ኪዳን ትርጉም አላቸው። ይሄ ግን ፕሮፌሲ ነው፣ በአዲስ ኪዳን ዘመን ስለሚመጣው ነገር የተነገረ ይሄ ሜሲያኒክ ፕሮፌሲ ነው። እስራኤል ይጠብቁት ስለነበረው መንጻት፣ እስራኤል በዚህ በነበረው ሪቹዋላቸው ሊያሳኩት ያልቻሉት በብሉይ ኪዳን ስርዓት ውስጥ ሊፈጸሙ የማይችሉ ርኩሰቶች አሉ፣ ሊነጹ የማይችሉ ማለት ነው። ይገደል ምናምን የሚል አይተሽ አላየሽም? ብሉይ ኪዳን ላይ እንደዚህ ያደረገ ሰው ይገደል፣ እንደዚህ ያደረገ ሰው ከእንትኑ ተለይቶ ይውጣ፣ ከህዝቡ እንዲህ የምታደርግ ነፍስ ከህዝቡ ተለይታ የጠፋች ትሁን ምናምን የሚል አለ። እነዚህ የተባለላቸው ኃጢአቶች ማለት በብሉይ ኪዳን ማስተስሪያ የሌላቸው ናቸው። አንክሊንነሶች አሉ፣ ጣዖት አምልኮ ምናምን የመሳሰሉ ማለት ነው። ስለዚህ በብሉይ ኪዳን ሲጀመር የነበረው ስርየት በጣም ሊሚትድ ነው። በጣም ሊሚትድ ለተወሰኑ ኃጢአቶች ነው የነበረው። አሁን እነ ሕዝቅያስ ግን እነ ነቢዩ ሕዝቅኤል ምንም ኃጢአት የሚታጠብበት ዘመን ይመጣል። ማንኛውም ርኩሰት የምትታጠቡበት ዘመን ይመጣል። ያ ዘመን ደግሞ አዲስ ልብ የሚሰጣችሁ እግዚአብሔር መንፈሱን በልባችሁ የሚያሳድርበት ዘመን ይመጣል ብለው ተናገሩ። ሐዋርያት ደግሞ ይሄንን ጠቀሱና ይሄ ዘመን አሁን ደርሷል፣ በክርስቶስ ተፈጽሟል አሉ። ከነገራችን ላይ ዮሐንስ ራሱ እያጠመቀ የመጣው ያ በነቢያት የተነገረው በውሃ ጥምቀት የሚሆነው ስርየት ዘመን መጥቷል እያለ ነው። የዮሐንስ ጥምቀት ወደ ክርስቶስ ጥምቀት ነው የምታሳየው። በብሉይ ኪዳን በመስዋዕት ስርዓት የነበረው መንጻት ቀርቶ በውሃ መረጨት በጥምቀት የፕሮሚስ የተደረገው ስርየት መታደስ ዘመን መጥቷል ብሎ ነው ዮሐንስ ጥምቀት እያጠመቀ የመጣው። ስለዚህ ይሄንን ለአዲስ ኪዳን ጥምቀት ፕሮፌሲ ነው፣ ትንቢት ነው። አሁን ይሄንን ደግሞ ሲምቦሊካሊ ብለን ብቻ ከተረጎም ነው የሚያስቸግር ነገር ፕራክቲስ ነበረ። በአዲስ ኪዳን ዘመን ሰዎች ይጠመቃሉ። እነ ቅዱስ ጳውሎስ ነገራችን ላይ የጥምቀት ጀማሪ አይደሉም። ቅዱስ ጳውሎስ ሰዎች እየተጠመቁ ነው ጆይን ያደረጋቸው፣ በኋላ የመጣ ሰው ነው። ከዛ ጥምቀቱን ምን አለ ቅዱስ ጳውሎስ? ከክርስቶስ ጋር የምንሞትበት ስለ ሌላ ሲምቦል አይደለም የሚያወራው፣ ስለሚፈጸም ነገር ነው። ሰዎች ፕራክቲስ ስለሚያደርጉት ፕራክቲካሊ ስለሚደረግ ነገር ነው የሚያወራው ጳውሎስ እንጂ የሆነ ኢማጂነሪ የሆነ ሲምቦሊክ የሆነ ነገር አይደለም የሚያወራው። ከክርስቶስ ጋር ስትጠመቁ ምናምን እያለ ሮሜ 6 ላይ ሲናገር ጥምቀት ስርዓት ለፈጸሙ ሰዎች ነው እንደዚህ የሚላቸው እንጂ ጥምቀትን እነሱ ከፈጸሙት ስርዓት ውጭ የሆነ ስፔኩሌቲቭ በሆነ መንገድ በኢማጂኔሽን
ማሰብ ስለሚችሉ ስለሌላ ሰዎች አይደለም የሚያወራው። ስትጠመቁ ነው የሚለው። ስትጠመቁ ከክርስቶስ ጋር ለመተባበር ከሞቱ ጋር ለመተባበር እንደተጠመቃችሁ አታውቁምን እያለ ጥምቀታቸውን ያስታውሳቸዋል። ይሄው ጥምቀት ደግሞ በሐዋርያት የስርየተ ኃጢአት ተደርጎ ተወስዷል። ለአዲስ ልደትም ተብሏል። ጌታ በዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያይም ያለውን ቅዱስ ጳውሎስ ወስዶ ቲቶ 3 ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ ይላል። ለአዲስ ልደት በሚሆን መታጠብ ይላል። አሁን ይህንን አዲስ ልደት የተባለው መታጠብ የተባለው ምናምን ሲምቦሊክ ነው፣ የመንፈስ ቅዱስ ስራ ነው ምናምን ብለን እንዳንተረጉም ደግሞ እና በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። አሁን ይህንን ሰው የመጀመሪያውን ለአዲስ ልደት በሚሆን መታጠብ የሚለውን ሲምቦሊካሊ ከተረጎመ የመንፈስ ቅዱስ ስራ ነው ብሎ ከተረጎመ በመንፈስ ቅዱስ መታደስና በመንፈስ ቅዱስ መታደስ ብሎ ሊያነበው ነው ማለት ነው። ሪደንደንሲ ነው። የዮሐንስ ወንጌል ምዕራፍ 3ን ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያይም የሚለውን ውሃ የተባለው መንፈስ ነው ብለው እንደሚተረጉሙ ሰዎች ማለት ነው። እነሱ ውሃ የተባለ መንፈስ ነው ብለው የሚተረጉሙ ሰዎች መንፈስን አስገቡት በውሃ ፈንታ ብትሏቸው ሰው ከውሃና ከመንፈስ ካልተወለደ የሚለው ሰው ከመንፈስና ከመንፈስ ካልተወለደ ሊሆን ነው ማለት ነው። እና አይሆንም። መንፈስ ቅዱስም አብሮ ተነስቷል። የውሃ ጥምቀት ሲምቦሊክ ነው። አዎ ልል የፈለኩት ሲምቦሊክ ነው ልል። አሁን እዚህ ጋር አዲስ ልብ እሰጣቸዋለሁ ሲል ያው ሰርጀሪ አድርጎ ሌላ ልብ ይተክልልናል ማለት እንዳልሆነ እዚህ ጋርም ውሃውን ያፈስባቸዋል ነው አይደለም የሚለው ሲልም ይጠመቃሉ። ጥምቅ አዲስ ኪዳን ጥምቀት ነው ብለን ሊትራሊ መውሰድ አንችልም። አንደኛ ነገር ይሄ ልል የቻልኩበት ምክንያት ይሄንን የሚያደርገው ራሱ ፈጣሪ ነው። አይተህ ከሆነ ሕዝቅኤል ላይ ሲናገር እኔ ነኝ የሚለው እኔ አደርግባቸዋለሁ ነው ያለው። ስለዚህ ይሄ አዲስ ኪዳን ጥምቀት ከሆነ እኮል ነገር ነው። አጥማቂው ሰዎች ናቸው ማለት እንደዚህ እያደረጋችሁ ደቀ መዛሙርቴ አድርጓቸው ይላል። እና ደግሞ መጥለቅ አለበት ሰው ልጅ ለመጠመቅ ወደ ውስጥ ውሃ ውስጥ ገብታ የምትወጣው ስርዓት ነው እንጂ ይሄ ምንድን ነው የሚለው ቃሉ ላይ ሕዝቅኤል ቃሉ ላይ ምንድን ነው የታለ 25 ጥሩ ውሃንም እረጭባችኋለሁ። አያር ይሄ ስም ለጥምቀት አይደለም። እረጭባችኋለሁ የሚለው ቃል ሲምቦሊክ ዌይ ኦፍ ከኃጢአታችሁ አነጻችኋለሁ የሚለውን ነገር ነው እንጂ የሚሰጠው ጥምቀትን አይሰጥም። ሁለተኛ ይሄን ልል የፈለኩበት ነገር ራሱ እግዚአብሔር ነው አድራጊው። ይሄንን ዳስ ሁለተኛው ምክንያት ነው። ሶስተኛው ደግሞ አዲስ ልብ እሰጣችኋለሁ ሲል ሊትራል እንዳልሆነ እንደማንወስደው ለምንድን ነው እረጭባችኋለሁ ሲል ሊትራል ይወሰድ ነው። 3 እሱ ነው። ይቅርታ እንዳላበዛብህ ያ ይሄ ነው በቃ 3ቱ ምክንያት። እንግዲህ ይሄንን ሲምቦሊክ ነው ልል የፈለኩበት ምክንያት ይሄ ነው። እንግዲህ እሺ የመጀመሪያው እግዚአብሔር ነው የሚረጨው የሚለው ጥምቀት የእግዚአብሔር ስራ ነው። አሁንም ቢሆን በጥምቀት ውስጥ ልጅነት የኃጢአት ስርየት የሚሰጠው እግዚአብሔር ነው። እኛ ስርዓቱን እንፈጽማለን እንጂ ካህን ጥምቀትን ሲፈጽም የመንፈስ ቅዱስ ይውረድ ይህንን ውሃ ይባርከው የኃጢአት ስርየት የሚያስገኝ ልጅነት የሚያሰጥ ያድርገው ብሎ የመንፈስ ቅዱስን ኃይል ኢንቮክ አድርጎ ነው እንጂ ዝም ብሎ በራሱ እኔ እሰጣቸዋለሁ ብሎ የሚፈጽም ካህን የለም። ስለዚህ የእግዚአብሔር ስራ ነው። ጥምቀትም የእግዚአብሔር ስራ ነው። ማንኛውም ሳክራመንት የእግዚአብሔር ስራ ነው። ቅዱስ ጳውሎስ እኛ ምንድነው የጸጋው አገልጋዮች ነን ይላል አይደለ? ስቲዋርድስ ይላል። እና ካህናት የሚሰሩት የእግዚአብሔርን ጸጋ ለሰዎች መስጠት ማስተላለፍ ነው እንጂ የመንፈስ ቅዱስ ስራ ነው። በጥምቀት ውስጥ የምናገኘው ማንኛውም ጸጋ ቀጥታ ከእግዚአብሔር የሚመጣ ነው። ንጹህ ልብ እሰጣቸዋለሁ፣ የድንጋዩን ልብ አውጥቼ የስጋ ልብ እሰጣቸዋለሁ የሚለው ሲምቦሊክ ንግግር ስለሆነ ቀጥታ ልባችን አውጥቶ እንደገና ስለማይቀይረው ስለ ጥምቀትም የተነገረው ቀጥታ አይሆንም የሚለው ነገር የማያስኬደው ለምን መሰለሽ? ስለ ጥምቀት ውሃ እረጭባቸዋለሁ አለና አጥምቁ ብሎ አዘዘ። ፕራክቲካሊ የሚደረግ ነገር አሳዘዘ ማለት ነው። ስለ ልብ ግን ልባችሁን የድንጋይ ልብ አውጥቼ የስጋ ልብ ቀይራለሁ አለና እንደዚህ አድርጉ፣ ሰርጀሪ አድርጉ ምናምን አላለም። እንደዚህ አይነት ትእዛዝ የለም። እግዚአብሔር በእኛ በስርዓት ልብ የሚቀየርበትን መንገድ አልተናገረም። የመታጠብ ስርዓት ግን ሰጥቷል። ስለዚህ ሁለቱ ነገሮች እኩል አይተረጎሙም። ምክንያቱም እረጭባቸዋለሁ ሲል
ቀጥታ አንድ ክርስቲያን የሚያስበው በውሃ መጠመቁን ጥምቀቱን ነው። ልባችሁን እቀይራለሁ የድንጋይ ልብ አውጥቼ የስጋ ልብ እሰጣቸዋለሁ ሲል ግን ምንም እዛ ጋር የሚያመሳስለው ስርዓት የለም። ስለዚህ አንድ መጽሐፍ ላይ የተነገረ ነገር ሁሉ ቀጥታ ሁሉም ነገር በአንድ አይነት ትርጉም ነው የሚተረጎም የሚል አካሄድ ትክክል አይሆንም ማለት ነው። ምክንያቱም ውሃ ረጭባቸዋለሁ ብሎ የኃጢአት ስርየት የምትወጥ ጥምቀት ሰጥቷል። የድንጋይ ልብ አወጣለሁ ብሎ ግን ልብ የሚቀየርበትን ስርዓት አልሰጠም። ስለዚህ የተለያዩ ነገሮች ናቸው። ጥሩ። ሶስተኛ የሆነ ነገር አንስተሽ ነበር። መጠመቅ እና መረጨት የተለያየ አይነት ነገር እንደሆነ እናውቃለን አይደል? እና እንዴት ነው? ከነገራችን ላይ እንደው ዝም ብለን እንከራከራለን እንጂ ብዙ ፕሮቴስታንቶች ይሄ የውሃ ጥምቀት መሆኑን አይክዱም እኮ። በውሃ መረጨት የሚለው የአንቺ የግልሽ አቋም ካልሆነ ኮሜንታሪዎች ምናምን ብታይ ይሄ ከጥምቀት ጋር አያያዝም የሚል በስኮላሮች ደረጃም የለም። ግን ኦኬ የአንቺ አቋምም ሊሆን ይችላል። ችግር ግዴታ በስኮላሮች ጅም አትባይም። ሐዋርያት እንዴት አደረጉት የሚለው ነገር ነው ለእኔ የሚወስንልኝና በብዙ ስናይ መጠመቅን ነው የሚለው። የተጠመቀ ስንል እንግዲህ ሙሉ ውስጥ መጥለቅን ያሳያልና ጳውሎስም ኤክስፕሊሲትሊ ይናገራል። ወደ ውስጥ ስንገባ እንትኑን እንመሰክራለን ወደ ላይ ስንወጣ እያለ ያሳየናልና ሐዋርያቶች እንዴት ነው ያጠመቁት የሚለውንም መረጨትና መግባት የሚለው ነው። አዎ መረጨትና መግባት አንድ አይነት ሚኒንግ የለውም። ያ ምንድነው መሰለሽ መረጨት ማለት ይኸውልሽ ዋና ኢሴንሻል ትርጉሙ መረጨት ማለት ሰውነትሽ ሁሉ በውሃ መንካት ማለት ነው። እና በውሃ ውስጥ በመግባት ውስጥ በጥምቀት ውሃ ውስጥ በመግባት ውስጥ መረጨት አለ። በመረጨት ውስጥ ቀጥታ ግዴታ ውሃ ውስጥ መግባት ላይኖር ይችላል። ውሃ ውስጥ በመግባትና በመውጣት ውስጥ መረጨት ኢሴንሻሊ አለ። በመረጨት ውስጥ ግን መግባትና መውጣት ላይኖር ይችላል። ስለዚህ በጥምቀት ከውሃ ውስጥ ስንገባና ስንወጣ በዚያው ተረጭተናል። መረጨት ማለት ውሃ መንካት፣ ሰውነትሽ ከውሃ ጋር ኮንታክት ማድረግ ማለት ነው። እሱ ተፈጽሞልናል። ግን ሜሪ የሐዋርያት ሥራ ምዕራፍ 2 ላይ ያለውን ተጠመቁ ከኃጢአታችሁም ትነጻላችሁ የሚለው እንዴት ነው አንቺ የምትተረጉሚው? ስለ ውሃ ጥምቀት አይደለም? እኔ ሁሉ ቦታ ላይ ስለ ጥምቀት ብዙ ቦታ አለ እኮ እዛ ላይ ኢየሱስ ክርስቶስ ምን ብሏልና የሐዋርያት ሥራውን አዎ ምንድነው? እሺ ላየው ይገባል። ኮንቴክስቱን ወርድ ባይ ወርድ የሚለውን ነገር ማየት ይገባኛል። ግን እኔ ምንድነው እንደ ትእዛዝ ነው ማየው። እኔም ተጠምቄያለሁ። የሐዋርያት ሥራ ምዕራፍ 2 ላይ አቋም የለሽም እኮ ምንድነው የሚለው? እስቲ ታነብልኛለህ? እሺ አዳም ያነብልሻለሽ እኔ ስለማልች። የሐዋርያት ሥራ ስንት ነው? ይቅርታ ምዕራፍ 2 ላይ ስለ ጥምቀት የሚያነሳው ኦኬ ቁጥር 37 ጀምሮ ያነባዋለሁ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ቁጥር 38 ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ኃጢአታችሁ ይሰረይ ዘንድ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ታገኛላችሁ፣ ትቀበላላችሁ ነው የሚለው። ተሰምቶሻል ሜሪ? አዎ ጥሩ። ከላይ ግን ያለው ምንድነው? በኢየሱስ ብሎ ምንድነው ያለው? ከላይ መጀመሪያ የነገራቸው ነገር ምንድነው? ልባቸው ተነካ ይላል። አመኑ ማለት ነው። አመኑ አይደል? ከዛ ቀጥሎ ምንድነው የሚለው? ምን እናድርግ አሉ። ከዚህ ቀጥለን ምን እናድርግ አሉ። ከዛ ቅዱስ ጴጥሮስ ንስሐ ግቡ፣ ትእዛዝ ሆኖ ይመጣል። ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ይላል። ስለዚህ ይሄንን ክፍል
ኮንዲሽኑ ምንድነው ብዬ አስባለሁ። ሹር ይገባኛል፣ ግን ኮንዲሽኑ ምንድነው? ኮንዲሽኑን ታዩና ስለ ውሃ ጥምቀት ነው አይደለም? ኖ ኮንዲሽኑን ታዩ። ስለ ውሃ ጥምቀት ነው የሚያወራው፣ ግን ተጠመቁ ሲል አይደለም። እሺ በቃ ይሄ ስለ ውሃ ጥምቀት ነው ብለሽ ካመንሽ ስለ የኃጢአቱ መሰረየት ከምን የመጣ ነው የሚለውን ነገር ማወቅ አለብን። እዚህ ጋር ላይ ማለት ከንስሐ ስለገቡ ነው ወይስ ደግሞ ስለተጠመቁ ነው የሚለው ነው። ይኸውልሽ አሁን እየተደናቆነ ነው። ይኸውልሽ እኔ ምክንያቱን ኮንዲሽኑን ምናምን አይደለም የጠየቅኩሽ። ተጠመቁ ሲል ስለ ውሃ ጥምቀት ነው ወይስ የሆነ ሲምቦሊክ ስለሆነ ነገር ነው የሚያነሳው? ኦኬ አንዴ ደግመህ አንብብልኝ። ለምን መሰለህ ሜቢ ያልተረዳሁት ነገር አለ። አንድ ጊዜ ብቻ አዳምና ስቴፕ አውት አደርጋለሁ። ችግር የለውም እደግመዋለሁ። ይህንንም በሰሙ ጊዜ ልባቸው ተነካ። የትኛው ቁጥር ስንት ላይ? ይቅርታ ቁጥር 37 ስለ ክርስቶስ አስተምሯቸዋል። ስለ ክርስቶስ እያስተማራቸው መጥቷል፣ ስለ መዳን። ያንን ሲሰሙ ልባቸው ተነካ፣ አመኑ። እሺ እዛ ቀጥሎ ከላይ ለምሳሌ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም አደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ብሎ ካለ በኋላ ነው። ቀጥሎ ይህንንም በሰሙ ጊዜ ልባቸው ተነካ ማለት መጀመሪያ የነገራቸው ስለ ኢየሱስ ክርስቶስ የነገራቸውን ነገር በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልባቸው የተነካ ሰዎች ጴጥሮስንና ሐዋርያቱን ምን እናድርግ ብለው ጠየቋቸው። ከዛው ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። እሺ ጥሩ። እኔ አሁን ይህንን ሳይ ከላይ ያሰበካቸውን ነገርም ማየት አለብን ብዬ አስባለሁ። አውድ ማየት አለብን። ለምን ሐዋርያት ስራ ያው ሲኩዌንስ አለው። ቁጥር 19 ምን ይላል? ከፍ ብለህ ማለት ነው። ምክንያቱም ኮንዲሽን አለው። መጀመሪያ ኃጢአታቸው እንዴት እንደምትሰረየ ኮንዲሽኑን ይነግራቸዋል። ቁጥር 19 እኔ እንጃ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ፣ ደምም እሳትም ጢስ ጭጋግም ይሆናል። 19 ላይ ነው ያለው። ሐዋርያት ስራ ምዕራፍ 3 ቁጥር 19 ነው ምዕራፍ 2 ነው። እኛ ያለነው ምዕራፍ 2 ላይ ነው ያለነው። እሺ 3 ላይ ሄደና 19 አንብብልኝ። ምክንያቱም ኃጢአት እንዴት እንደሚሰራይ ደግሞ እዚህ ጋር እየነገራቸው ነውና ምዕራፍ 3 ቁጥር 19 ላይ ሄድ። ኦኬ ቁጥር 19 የለም፣ ቁጥር 20 ላይ አንብቦ። እሺ 19 የለም። እሺ ለምን የለህም እንዴ? ወይ እኔ ላንብበው? ምክንያቱም ቁጥር 19 ነው የምፈልገው። አንዴ ሽላውጣ ቁጥር 19 ይላል። ምን ይላል? ሐዋርያት ሥራ ምዕራፍ 3 ቁጥር 19 እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁ ሙሉ ተመለሱ፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል ብሎ እዚህ ጋር ደግሞ ይደነግጋል። ጥምቀትን አይጠቅስም። ማንን ነው የሚጠቅሰው? እንዲደመሰስ እኮ ከኃጢአታችሁ እንዲደመሰስ ንስሐ ግቡ ነው ያለው እንጂ ተጠመቁ፣ ሪኳየርመንቱን ተጠመቁ አላለም። እንዴው ሐዋርያት ሥራ ምዕራፍ 2 ላይ እኮ ንስሐ ግቡማ የሚል አለ እኮ። እሱንም አላስወጣንም። ጥሩ እኮ ምን መሰለህ፣ ይኸውልህ በመጽሐፍ ቅዱስ ስናየው ላይ ማለት ፓተርን ተከትለን ከሄደን ጥምቀት እንደ ትእዛዝ ነው ሁሉ ሰው ማድረግ የሚገባው ክርስቲያን ነው። ስለዚህ ለንስሐው ማድረግ አለበት። ለንስሐው ነው። ግን ኃጢአት የሚደመስሰው በሐዋርያት ሥራ 3:19 መሰረት ንስሐ መግባት እንደሆነ ነው የሚናገረው። ጥምቀቱ ቀደም ያነበብነው ስለዚህ ስለ ጥምቀት አይደለም እኮ ታዘናል። እኔ ማንንም ጴንጤ ብታመጣ እዚህ ጋር ጥምቀት መጠመቅ በጣም ኢምፖርታንስ እንዳለው በህይወት ውስጥ ካለ ድረስ ግድ ነው። ግን እንደ ትእዛዝ ነው ማየው። ምዕራፍ 2 ላይ የኃጢአት ስርየት ታገኙ ዘንድ ተጠመቁ የሚለው ታዲያ ምንድነው ትርጉሙ?
አይ ከላይ ተከትለን ከዛ ደግሞ ይሄንን ደግሞ ምን ዳር አሁን የጥቅስ ጠቀሳ ውስጥ ከገባን ኦኬ ሐዋርያት ሥራ ደግሞ ኃጢአት የሚደመስሰው በንስሐ ነው ብሎ ጴጥሮስ ራሱ ተናግሯል እዚህ ጋር። እሺ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ደግሞ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። እዚህ ጋር ንስሐ አልተነሳም፣ ጥምቀት ነው የተነሳው፣ ከኃጢአት ታጠብ ይላል። ስለዚህ በዚህ ጥቅስ መሰረት ንስሐ አያስፈልግም፣ ለኃጢአት ስርየት የሚያስፈልገው ጥምቀት ብቻ ነው እንበል። እንደዛ ይላል። የትኛው ጥቅስ ላይ ነው ያነበብክልኝ? ምንድነው ለኃጢአት ስርየት ጥምቀት ብሎ ብቻውን አምጥቶ ጥምቀት ነው ለኃጢአት ስርየት ብሏል? እስቲ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አሁን ቅዱስ ጳውሎስን ነው የተባለው። ቅዱስ ጳውሎስ ሲጠመቅ ማለት ነው። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ይላል። ንስሐ አልተነሳም እዚህ ላይ ማየት አለብኝ። ይቅርታ ጊዜያችሁን እንዳልወስድ፣ ግን there is no way መጽሐፍ ቅዱሱ ላይ ጥምቀት ብቻውን ማዳን እንደሚችል ጳውሎስም ጴጥሮስም እኛ ብቻውን አላለም። አሁን ችግሩ አይሽ አሁን አንቺ ይኸውልሽ የኃጢአት ስርየት ሲባል የሆነ ነገር ብቻ አንልም። አንድ ሰው ለምሳሌ በጥምቀት የኃጢአቱ ስርየት የሚያገኘው ሪፔንት ካደረገ ነው። ወደ ጥምቀት ሲገባ ሪፔንት አድርጎ መግባት አለበት። ንስሐ ገብቶ ንስሐ ሲገባ እግዚአብሔር የኃጢአት ስርየቱን በጥምቀት በኩል ይሰጠዋል ነው እንጂ ንስሐ ሳይገባ ዝም ብሎ ኃጢአት የሰራውን የኃጢአት ህይወት ምንም ሪግሬስ ሳያደርግ ተመችቶት ዝም ብሎ እንደሆነ ውሃ ውስጥ እንደሚገባ ሰው ቢገባ የኃጢአት ስርየት ያገኛል አንልም። እኛ አንለያይም። አየሽ እሱ ይሄ ነው ችግሩ። ይኸውልሽ አሁን እኛ ስለ ድነት የትም ቦታ የተነገረውን ሁሉንም ነው የምንይዘው። ንስሐም ተብሏል፣ ንስሐም ያስፈልጋል። ጥምቀትም ተብሏል፣ የኃጢአት ስርየት ጥምቀትም አዎ። እምነትም ተብሏል፣ የክርስቶስ ስምም ተብሏል፣ ስሙን እየጠራ ተብሏል። ለምሳሌ ስለዚህ የክርስቶስን ስም ሳይጠራ አንድ ሰው ለምሳሌ ክርስቶስን ጌታ አዳኝ መድኃኒት ብሎ ሳይጠራ ዝም ብሎ ሪግሬስ ስላደረገ ብቻ የኃጢአት ስርየት አያገኝም። እኛ በጥምቀት ሁሉንም ነው የምንፈጽመው። ባይዘወይ በጥምቀት ሪፔንታንስ አለ፣ አብረው የሚሄዱ ነገሮች ናቸው። ግን ችግሩ ምን መሰለሽ? አንዱ ብቻ ነው የኃጢአት ስርየት የሚያስገኘው እንጂ ሌላኛው አያስገኝም ብሎ መነጠሉ ነው እንጂ ችግሩ ንስሐም መጠመቅም ማመንም የክርስቶስን ስም መጥራትም ሁሉም በአንድ ጊዜ በኃጢአት ስርየት ውስጥ ያሉ ናቸው። በጥምቀት ሰዓት ደግሞ ሁሉም ናቸው የሚፈጸሙት ማለት ነው። ይገባኛል። እኛም ሁለቱንም ነው የምናካሄደው እና ግን አንድ ነገር ስንፈታው ያው እንደ ክርስቲያኖች አውዱን አይተን ምን ለማለት እንደተፈለገ አይተን ነው መፍታት ያለብን ብዬ አምናለሁ። እኔ ግን ሲኩዌንሱን ሳይ የተነጋገርነው ነገር ይበቃል። ብዙ ተነጋግረናል። ግን አንድ ነገር መምህር በረከት ከመሄዷ በፊት ልጠይቃት እዛ ያነሳችሁ ላይ ሶስት ላይ እስኪ ቲቶ 3:5 ላይ አንቺ እንዴት ነው የምታየው? እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም የሚለው ለአዲስ ልደት በሚሆነው መታጠብ የሚለው ምንድን ነው ብለሽ ነው የምታስቢው? በመንፈስ ቅዱስ መታጠብ ነው። እሱን በመንፈስ ቅዱስ ነው የምለው። መንፈስ ቅዱስንማ ከታች ደገመው እኮ መታጠብና በመንፈስ ቅዱስ በመታደስ ነው የሚለው። መንፈስ ቅዱስ መንፈስ ቅዱስን ራሱ እና ብሎ አያይዞ ደግሞታል የመንፈስ ቅዱስን ስራ። አዎ እሺ፣ እንዳልከው ከአንዱ ወደ አንዱ ቅድም አንብበናል እሱን ጥቅስ። ግን አንዱን ሳልጨርስ ወደ ሌላ ከመሄድ ይሄ ቀጥታ ከነገራችን ላይ ይሄንን ያነሳሁት ከሕዝቅኤል 39 ቅድም ያነበብነው ጋር ቀጥታ ስለሚገናኝ ነው። ለምን መሰለሽ? ሕዝቅኤል ምንድነው ጥሩ ውሃ እረጭባቸዋለሁ፣ መንፈሴን አሳድርባቸዋለሁ፣ አዲስ ልብን እሰጣቸዋለሁ አለ። ቅዱስ ጳውሎስ ኢንስፓየር ያደረገው ሕዝቅኤል ነው። ነገራችን ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን የሚለው ሕዝቅኤል ንጹህ ውሃ እረጭባቸዋለሁ፣ ጥሩ ውሃ እረጭባቸዋለሁ፣ መንፈሴን በልባቸው አሳድራለሁ፣ አዲስ ልብን እሰጣቸዋለሁ። አዲስ የሚለው በመንፈስ ቅዱስ መታደስ አለው። ሕዝቅኤል ንጹህ ውሃ እረጭባቸዋለሁ፣ ጥሩ ውሃ እረጭባቸዋለሁ ያለውን ቅዱስ ጳውሎስ ለአዲስ ልደት በሚሆነው መታጠብ ብሎ ተረጎመው እና ቅዱስ ጳውሎስ እዚህ ጋር ሕዝቅኤልን እየተረጎመ ነው። ባይዘው
ጥሩ። እዛ ከመሄዴ በፊት የጳውሎስን ስላነሳ ትልቁ አንድ ጊዜ ይህችን ብቻ አንድ ደቂቃ ብትሰጠኝ ተናግሬ ወደዛኛው ልሄድ እችላለሁ። መጀመሪያ ጳውሎስ ኢየሱስን የተዋወቀው ማለት ትውውቅ ነበረው በደማስቆ። ከዛ ደግሞ መንፈስ ቅዱስን ተሞልቷል። እኔ ቅድም ስለነበረው የትኛው ነው የሚቀድመው ነው እና በመንፈስ ቅዱስ ኦልሬዲ እኮ ይሄ ሰው ተሞልቷል። ከዛ በኋላ ነው ተነስና ሂድና ተጠመቅ በማን በኢየሱስ ብሎ እኮ በጌታችን ብሎ ይነግረዋል። ስለዚህ እኔ በመንፈስ ቅዱስ የተሞላው መቼ ነው? ከዚህ በፊት ነው። አሁን ከነገረው በፊት ነው። የት ላይ ያሳየኝ ካነሳው? እሺ እስኪ ያሳየኝ። ኦልሬዲ በመንፈስ ቅዱስ እሺ፣ እስኪ ያሳየኝ። ፊዚክስ ስለሆንኩ ነው ሰው እየጠራኝ ነው። አንዴ እሺ አይ ቲንክ እዚህ ላይ ያለውን ጥቅስ መሰለኝ እሺ ይሄንን አንብቤ እኔ እንትን እላለሁ ጊዜ እለቃለሁኝ። እዚህ ጋር ምዕራፍ 9 ቁጥር 17 እስከ 18 አንዴ እሺ እስከዚያ እናነበው። እሺ አሁን መጥቻለሁኝ። ተጠርቼ ነበር ሰው እየጠራኝ ነው። እሺ ምን ይላል መሰለህ? ሐዋርያት ሥራ ምዕራፍ 9 ቁጥር 17 እስከ 18 ምን ይላል? ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው ደግሞ ታይ ዘንድና መንፈስ ቅዱስን ይሙላብህ ዘንድ ላከኝ አለው። ወዲያውንም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ያው አይኑ ያየው ታውሮ ነበር ክርስቶስን ሲያይ ማለት ነውና እንደተሞላ ነው ከዚህ ጥቅስ የምንረዳውና ከዛ ነው ሂድና ተጠመቅ የሚለው ትእዛዝ። እሺ ሜሪ እዚህ ጋር መንፈስ ቅዱስ ተሞላ ይላል። ታዲያ የመጣው ወደ እርሱ ምን ሊያደርግ ነው? እዚህ ጋር ላከኝ አለ። አሁን ይኸውልሽ ያንቺ ሙላብ ዘንድ ላከኝ። ይሄ ጥቅስ ያው ሚስ አንደርስታንድ የሚደረግ ነው። ቆይ ላብራራልሽ። እሺ አናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት እጁን የጫነበትን ምክንያት ተናገረ። ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ከአናንያ ጋር የተገናኘበት ምክንያት ሁለት ነው። አንደኛ አይኑ እንዲያይ ነው። አይኑ በብርሃኑ ኃይል ምክንያት ታውሮ ስለነበር እንዲያይ ነው። ሁለተኛ መንፈስ ቅዱስ ይሞላብህ ዘንድ አለው። ሁለት ፐርፐዝ ነው ወደ አናንያ ያመጣው፣ ሁለት ፐርፐዝ ነው ቅዱስ ጳውሎስን። ከዚያ የሆነውን ግን እኔ ቁጥር 18 ላይ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ አየ ማለት ነው። ታይ ዘንድ የሚለው ተሳካ ማለት ነው። መንፈስ ቅዱስ ይሞላብህ ዘንድ በሚለው ፈንታ ግን ምንድነው ያለው? ተነስቶ ተጠመቀ ነው የሚለው። መንፈስ ቅዱስ ሞላበት አይልም። ስለዚህ በቅዱስ ጳውሎስ በመንፈስ ቅዱስ በመሞላቱና አይኑ ቅርፊቱ በወደቀው መካከል ጥምቀት ገብቷል ማለት ቅዱስ ጳውሎስ ሳይጠመቅ አይደለም መንፈስ ቅዱስ የተሞላበት። ለዛ ነው ያን ጊዜም ደግሞ አየ መንፈስ ቅዱስ ሞላበት ተብሎ ያልተጻፈው። ተነስቶም ተጠመቀ የተባለው መንፈስ ቅዱስ ሞላበት ሳይል ተነስቶም ተጠመቀ ያለው ከጥምቀት በኋላ የመንፈስ ቅዱስ ጸጋ እንደሚሰጥ ኦቤስ ስለሆነ ነው። እሺ መረጃ እንቀበላለሁ፣ ግን ያው እዚህ ጋር ደግሞ ኤክስፕሊሲትሊ ምን አይነት መንፈስ ቅዱስ እንደተሞላ አይናገርም። ያው መንፈስ ቅዱስ ሲወርድብህ ብዙ ነገር ሊፈጠር ይችላል። ማይ አይን ካለ ልታይ ትችላለህ። ይሄ ጥቅስ አንቺ እንዳልሽው ቢሆን ሜሪ፣ አንቺ እንዳልሽው ትርጉም ቢሆን ሁለቱ ፐርፐስ ተነግሯል። ማየትና የመንፈስ ቅዱስ መሞላት ነው አላማው። ወደ አናንያ የመጣበት የተደረገለት ግን አይኑን ማየትና መጠመቅ ነው። መንፈስ ቅዱስ ሞላበት የሚል የለም። ስለዚህ ይኸውልሽ ደግሞ ሲጀመር ከኃጢአት ስርየት በፊት መንፈስ ቅዱስ አይሞላም። መንፈስ ቅዱስ መጀመሪያ ሰው ኃጢአቱን ይቅር ተብሎ በተቀደሰ ቤተ መቅደስ ውስጥ ነው የሚያድረው እና ጥምቀት መሀል ላይ የገባው ለዛ ነው። ከዛ በኋላ ግን የተጠመቀ ሰው እንኳን ቅዱስ ጳውሎስ
በሐዋርያት ዘመን ማንም ሰው መንፈስ ከተጠመቀ በኋላ መንፈስ ቅዱስ ይወርድበታል፣ ይቀበላል። ለዛ ነው የታወቀ ነገር ስለሆነ ነው ቅዱስ ሉቃስ ሳይጠቅሰው የሄደው ማለት ነው። እሺ እዚህ ጋር እኮ እና የሚል ቃል አለ። ምንድነው ደግሞ ታይ ዘንድና ይላል። እና ማለት ምንድነው? ሁለት ነገር መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወደ አናንያ የመጣበት ምክንያት ልክ ነው። መንፈስ ቅዱስንም እኮ የሞላበት በአናንያ በኩል ነው፣ ግን ጥምቀት መሀል ላይ ገብቷል ነው የምልሽ። የትኛው ቨርስ ላይ ገባ? እስቲ ካሳየኝ አየዋለሁ። 18 ላይ ይኸውልሽ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ነው አይደል አላማው። ቁጥር 17 ላይ ቅዱስ ጳውሎስ ወደ አናንያ የሄደበት ምክንያት ነው አይደል ሜሪ? እና ሁለት ነገር ነው የተናገረው። ሁለት ዓላማ ይዞ ነው እግዚአብሔር በሁለት ዓላማ ነው ቅዱስ ጳውሎስን ወደ አናንያ የላከው ማለት ነው። አንደኛ ያይ ዘንድ፣ ሁለተኛ መንፈስ ቅዱስ ይሞላብህ ዘንድ ነው የላከው። ከዛ የተደረገው ደግሞ የሆነው ነገር ቁጥር 18 ላይ ተጠቅሷል። ምንድነው የሚለው? ወዲያው እንደ ቅርፊት ያለ ከዓይኑ ወደቀ አለ። የመጀመሪያው ታይ ዘንድ የሚለው ተሳካ ማለት ነው። መንፈስ ቅዱስ ይሞላብህ ዘንድ የሚለው ሁለተኛው ግን ተነስቶም ተጠመቀ በሚል ነው የተደረገው። በጥምቀት ውስጥ የመንፈስ ቅዱስ ስጦታ ስላለ ማለት ነው። ስለዚህ ይሄ ከሌሎች ጥቅሶች ጋር ይጋጫል። ሁለት ነገር ነው። አንድ በውሃ መጠመቅ አለ ይላል፣ አንደኛው ደግሞ በመንፈስ መጠመቅ አለ ይላል። ስለዚህ ይሄንን የተጠመቀውን መንፈስ ቅዱስ እንደወረደበት ከወሰድ ነው የውሃን ጥምቀትና መንፈስ ቅዱስን ጥምቀት አንድ አደረግ ነው ማለት ነው። ቅዱስ ጳውሎስ ከተጠመቀ በኋላ ይኸውልሽ በሐዋርያት ዘመን ሰው ከተጠመቀ በኋላ ሐዋርያት እጃቸውን እየጫኑ መንፈስ ቅዱስን ይሞሉ ነበር አይደል? በሐዋርያት ሥራ ብዙ ቦታ ላይ ተጠቅሷል። ኢሚዲየትሊ ከጥምቀት በኋላ የመንፈስ ቅዱስ ስጦታ ይሰጣል። እሺ አመሰግናለሁ መምህር። ያው በዚህ እኔ አሁን ከጥቅሱ ጋር ላለመሄድ ነው ሌላ አድ መጨመር ነው። ግን ቅድም ያልሽውን እሺ ቲቶ 3 ሌላ ጊዜም የምትመረምሪው ቲቶ 3:5 ላይ ቅዱስ ጳውሎስ በጣም ቅድም ረጅም ጊዜ የፈጀንበትን ሕዝቅኤል 39ን እየተረጎመ ነው። ለመንፈስ ቅዱስ ብቻ ነው፣ ሲምቦሊክ ብቻ ብሎ እንዳይተረጎም አያስኬድም። መንፈስ ቅዱስን ብቻውን ጠቅሶታል። በውሃ መታጠብና ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ መታደስ ብሎ ቅዱስ ሕዝቅኤል ንጹሕ አረጭባቸዋለሁ፣ ልባችሁ ይታደሳል፣ አዲስ ልብ እፈጥርባቸዋለሁ ያለውን ተርጉሞታል። ይሄንን ደግሞ ቲቶ 3:5 ላይ ያለውን ባይዘወይ ሜሪ ማንበብ ምቺ ከሆነ የፕሮቴስታንት ኮሜንታሪዎችን ራሱ አብዛኞቹ የፕሮቴስታንት ኮሜንታሪዎች ራሱ ቲቶ 3:5 ስለ ውሃ ጥምቀት ነው የሚናገረው። በውሃ መታጠብና በመንፈስ ቅዱስ መታደስ የሚለው ለአዲስ ልደት የሚሆነው መታጠብ የሚለው ጥምቀትን ነው፣ ባፕቲዝምን ነው ኢምፕላይ የሚያደርግ ብለው ተርጉመዋል። ሌላም ጊዜ መርምሪው። እናመሰግናለን። እግዚአብሔር ይስጥልን። እሺ አመሰግናለሁ። አይዋለሁ። ያው እሺ ቴንክ ዩ አዳም። ወደ አንተ ተመልሰ ወደ ዋናው ስቱዲዮ። እግዚአብሔር ቃለ ሕይወት ያሰማልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። አይ ቲንክ መዝጋት አለብን። ይህናል ከተማማርን ለዛሬ ነገ ደግሞ እንድንመለስ አይደል? አጋቶን ተኛ እንዴ? በሉ። አዎ ልክ ነው። ተኙ፣ ረፉ። አዳምዬ በሉ ደህና ሁኑ። እሺ መምህር በረከት በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን።